Bonjour à tous. Comment ça va? Je suis très bien. Bienvenue à French for Ethiopians. So, ከዚህ በፊት በቮይስ ኦቨር ሳልሰራላችሁ የለቀኩት ለሰን ነበረ። እናንተ ራሳችሁ በተጻፈው መሰረት ፕሮናውንስ እያደረጋችሁ ራሳችሁን እንድትፈትሹ ቻሌንጅ እንድታደርጉ ነበር። ዛሬ ደግሞ እያንዳንዱን አብረን እናያለን ማለት ነው። Les animaux domestiques. Les animaux domestiques. Domestic animals ወይንም የቤት እንስሳትን እምናይ ይሆናል ማለት ነው። Très bien. So, domestic animalsን ወይንም les animaux domestiques በሁለት ከፍለን ማየት እንችላለን። አንደኛው les animaux de compagnie ነው። ይህም ሃውስ ፔትስ ቤታችን ውስጥ አስገብተን የምናሳድጋቸው እንደ ድመት፣ ውሻ የመሳሰሉት ናቸው። ሁለተኛው ደግሞ les animaux de la ferme። ይሄ ደግሞ ፋርም አኒማልስ ወይንም ለእርሻ አገልግሎት የምንጠቀማቸው እንስሳት ብለን በሁለት ከፍለን በሁለት ካቴጎራይዝ አድርገን እናያለን ማለት ነው። les animaux de compagnie ከሚባሉት ውስጥ ደግሞ አንደኛ የምናውቃቸው ውሾች አይደሉ? So ወንድ ውሻ un chien፣ ሴት ውሻ une chienne፣ puppy ወይ ደግሞ ቡችላ ደግሞ un chien። Très bien። ስለዚህ ለምሳሌ I have a dog ወይንም እኔ ውሻ አለኝ ማለት ብንፈልግ j'ai un chien። ሁለተኛዋ ደግሞ ፌመስዋና ረባሿ እንስሳ ድመት ናት። So ወንድ ድመት un chat፣ ሴት ድመት une chatte። ትንሿ ደግሞ ድመት ወይም ኪትን un chaton። So I like cats ወይንም እኔ ትንንሾቹን ድመቶች እወዳለሁ ማለት ብፈልግ ወይንም I like kittens ማለት ብፈልግ j'aime des chatons። ሌላ ደግሞ እኛ ሀገር ላይ ብዙ ባይለመዱም ሌሎች ሀገራት ላይ እንደ ቤት እንስሳ የሚያሳድጓቸው ካሉት እንስሳቶች መካከል ደግሞ ጥንቸልና ጎልድ ፊሽ ወይ ደግሞ ትንንሾቹ አሳዎች ይገኛሉ። ሶ ለምሳሌ ራበት ወይንም ደግሞ ጥንቸል ወንዱ ከሆነ un lapin፣ ሴቷ ከሆነች une lapine። ከዛ ደግሞ ይሄ ጎልድ ፊሽ ወይ ደግሞ ይሄ ወርቅማው አሳ ከሆነ un poisson rouge። ፖisson ፊሽ ነው። ሩዥ ደግሞ ቀይ ማለት ነው። ግን እዚህ ጋር ጎልድ ለሚለው እናስገባለታለን ማለት ነው። un poisson rouge። በተጨማሪ ደግሞ አንዳንድ ሰዎች ወፎች ቤታቸው ያረባሉ። ስቲል እኛ ሀገር ይሄም ብዙ ኮመን አይደለም፣ የሚያደርጉ ሰዎች ግን ሊኖሩ ይችላሉ። ኤኒዌይስ so a bird ወይ ደግሞ ወፍ ማለት ብንፈልግ un oiseau። a parrot ወይንም በአማርኛ በቀቀን የምንለውን ማለት ብንፈልግ በፍሬንች un perroquet። so example ለምሳሌ the birds fly ወይንም ወፎቹ ይበራሉ ማለት ብንፈልግ les oiseaux volent። የተጠቀምነው les የተጠቀምነው ለምንድን ነው? ፕሉራል ስለሆነ እና the የሚለውን አርቲክል እንዲተካልን ነው። oiseau ደግሞ የታችሁት ከሆነ ፕሉራል ፎርሙ መጨረሻ ላይ ኤክስ ይጨምራል ማለት ነው። birds ማለት ብንፈልግ oiseau with x። አንድ bird ወይ ደግሞ ሲንጉላር ከሆነ ደግሞ ከላይ ያለውን un oiseau የሚለውን oiseau ብሎ የሚያቆመውን እንጠቀማለን ማለት ነው። très bien። ሌላኛው ኤግዛምፕል ደግሞ ለምሳሌ ዮሴፍ has a parrot ወይንም ዮሴፍ ፓሮት ወይም በቀቀን አለው ማለት ብንፈልግ ዮሴፍ a un perroquet። très bien። les animaux de la ferme ደግሞ ወይንም ፋርም አኒማልስ ለግብርና የሚያገለግሉ እንስሳቶችን ደግሞ ስናይ በዋናነት
ላም እና በሬን ማየት እንችላለን ማለት ነው። ላም ወይንም ካው በፍሬንች ምንድነው? ኡን ቫሽ። ከዛ ኦክስ ወይ ደግሞ በሬ ደግሞ የምንለው በፍሬንች ምንድነው? ን በፍ። በምን ማስታወስ ትችላላችሁ? የበሬ ስጋ በእንግሊሽ ቢፍ ነው አይደል የምንለው። ስለዚህ ከዛ ጋር ሪሌት አድርጋችሁ ማስታወስ ትችላላችሁ። ን በፍ። እነዚህ ያው ክሊርሊ ካው ሴት ናት፣ ኦክስ ደግሞ ወንድ ነው። ሶ አርቲክሎቻችንን ኡን ቫሽ እና ን በፍ አድርገን እንጠቀማለን ማለት ነው። እዚህ ጋር ደግሞ ሌላኛዋን ፋርም አኒማል እናያለን። በግ። ሶ ወንድ በግ ከሆነ ን ሙቶን። ሶ የበግ ስጋም እንደዛው ሙቶን ነው የሚባለው። ሴት በግ ከሆነች ኡን ብረቢ። ሶ ትንሿ ደግሞ ግልገሏ ከሆነች አኒዮ። እዚህ ጋር ደግሞ ሌላኛዋን ኮመን ፋርም አኒማል እናያለን። ፍየል። ሶ ሴቷ ፍየል ምን ትባላለች? ኡን ሼቭር። ሶ ወንዱ ፍየል ደግሞ ን ቡክ። እነዚህ ሁለቱ ደግሞ ኮመን የሆኑ ለሸክም እንዲሁም ደግሞ ለመጓጓዣ የምንጠቀምባቸው ፋርም አኒማልስ ሆርስ እና ዶንኪ አይደለ? ሶ ሆርስ ለምሳሌ ሲንጉላር ከሆነ ን ሸቫል እንላለን። ፕሉራል ወይ ደግሞ ብዙ ሆርስስ ማለት ሜኒ ሆርስስ ወይም ሆርስስ ማለት ብንፈልግ ደግሞ ዴ ሸቮ። très bien። ለዶንኪ ደግሞ ማስኩሊን ወይም ወንድ ዶንኪ ከሆነ አን። ፊሜል ዶንኪ ከሆነች ደግሞ ኡን አነስ። un cochon ወይም un porc ፒግ ወይም አሳማ። une truie ሴት አሳማ። un porcelet ፒግሌት ወይም ትንሹ አሳማ ማለት ነው፣ የአሳማ ግልገል። የዶሮ ፋሚሊን ደግሞ ስናይ ሴቷ ዶሮ ወይም hen የምንላት une poule። ወንዱ ዶሮ ወይም ሩስተር አውራ ዶሮ የምንለው ደግሞ un coq። ቺክ ወይ ደግሞ ጫጩት የምንላት ደግሞ un poussin። ውጭ ሀገሮች ላይ ተጨማሪ ፋርም አኒማልስ ውስጥ ዳክዬ ይካተታሉ። ሶ ወንድ ዳክዬ un canard። ፊሜል ዳክ ደግሞ ወይም ሴት ዳክዬ ደግሞ une can። ወርኪንግ ወይንም ዩቲሊቲ አኒማልስ ደግሞ የምንላቸው አሉ። በፍሬንች les animaux de travail። ትራቫይ ማለት ወርክ ወይ ደግሞ ወርኪንግ ማለት ነው። ስለዚህ ለስራ የምንጠቀማቸው፣ ለስራ ስንል ለሸክም ሊሆን ይችላል፣ ለእርሻ ስራ ሊሆን ይችላል፣ ወይንም ጋሪ ወይም የተለያዩ ነገሮችን ለመጎተት ሊሆን ይችላል ማለት ነው። ስለዚህ እዚህ ምስሉ ላይ የምናያቸው እንስሳት በሙሉ እንደ ወርኪንግ አኒማልስ ወይንም les animaux de travail ይቆጠራሉ ማለት ነው። un cheval ወይንም ፈረስ፣ un âne ወይንም አህያ፣ un mulet ወይንም በቅሎ፣ un bœuf ወይንም በሬ፣ un chameau ወይንም ካሜል በአማርኛ ግመል። ሌሎች ደግሞ እንደ ንብ፣ እርግብ የመሳሰሉትን ደግሞ የሚያረቡ ሰዎች ይኖራሉ። ስፔሻሊ ደግሞ ንብ እንደ ፋርም አኒማልም ልትቆጠር ትችላለች። ምክንያቱም ማር የሚሉ ሰዎች አሉ፣ የሚያዘጋጁ ሰዎች ስላሉ ማለት ነው። ሶ ንብ ወይም ቢ በፍሬንች ኡን አበይ። ፒጅን ወይም እርግብ un pigeon። ዶቭ የምትባለዋ ደግሞ እርግብ እንዲሁ une colombe። በጣም ጥሩ። ሌሎች ደግሞ ምናልባት ሚስ አውት ያደረኳቸው ዶሜስቲክ አኒማሎች ካሉ ፕሊዝ ኮሜንት ሴክሽኑ ላይ ጻፉልኝና እዛው ላይ ትርጉማቸውን ሪፕላይ አድርግላቸዋለሁ በፍሬንች ከነ አማርኛ አክሰንታቸው።
አድርገን እንማራለን ማለት ነው። ኮመንት ሴክሽኑ ላይ ጻፉልኝ። እንዲሁም ኤኒ ጥያቄ ኤኒ አስተያየት ካላችሁ ኮመንት ሴክሽኑ ላይ ጻፉልኝ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ኔክስት ዊክ በሌላ ለሰን እንገናኛለን። አይ ሆፕ ተምራችሁበታል። ትሬ ቢያን፣ አቢያንቶ